በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አምላካችን እግዚአብሔር የረድኤታችን አምላክ የተስፋ አምላክ የሰላም የምሕረት አምላክ እግዚአብሔር አብ በጌታችን በአምላካችን በረድኤታችን በኢየሱስ ክርስቶስ ስም እናመሰግናለን። ከመንፈስ ቅዱስ ጋር ይህን ጊዜ ስለሰጠህን የሰላም አለቃ የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሰላምን ስጠን። ምድራችን በሰላም ትደር፣ ጦርነት ይበቃናል። አቤቱ በዓለም ላይ ያለ አስከፊ ጦርነት እንዲቆም ፈቃድ ይሁንልን። ኢየሱስ ክርስቶስ ሁሉን የሚችል ኃያል ገናና ከስሞች ሁሉ በላይ በሆነው ስምህ እንለምንሃለን። ሀገራችን ኢትዮጵያም እንዲሁ የጦርነት አቤት ፍላጎት እንዲጠፋ ሁሉ ሰይፉን ወደ ሰገባው እንዲመልስ ምድራችን በሰላም እንድታድር ጦር መሳሪያዎች ማረሻዎች እንዲሆኑ ሰላም የሚሰበክበት መድረክ እንዲሆን እኛ አምላካችን አንተን ሌላ አምላክ የለንም በተስፋ እንጠራለን እንለምንሃለን። ስለሰማህ እናመሰግናለን። ለጌታችን ለኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በአንድ ላይ በሦስትነቱ ለዘላለም ምስጋና ይድረስህ አሜን። ተወዳችሁ እግዚአብሔር ብሩካን እንደምንቆያችሁ ጾም እንዴት ይዟችኋል? ክብር ምስጋና ይገባዋል። እንግዲህ ሶስተኛ ሳምንታችን ነው ዛሬ። የመጨረሻው ለሰላም የጸለይንበት ጸሎት ነው። ከሰኞ ጀምሮ እስከ እሑድ ደግሞ በተለያዩ ችግሮች ውስጥ ላለን ሰዎች እንጸለያለን። ስመ ክርስትናችሁን በስልክ ከታች በማስቀምጥላችሁ ስልክ ትልኩልናላችሁ። ስማችሁን እየጠራን ካላችሁበት ችግር የምንወጣበትን መንገድ ደግሞ ለአንድ ሳምንት እንጸልያለን። ከዛ ጋር አገናኝቼ በጸሎታችን እስከ ደብረ ዘይት ድረስ አንዲትን እናት እናግዛለን። ልጇ በድንገት ወድቆ ፌንት አድርጎ ወጥታ የምትገባ ነች እና ልጇን መገብ ማሳከም እሷም መቋቋም አለባት። ልጅ ቤተሰብ እናቋቁማለን። 9114138 ስልክ ላይ መልእክት አኑሩልኝ። አድራሻ አስቀምጥላችኋለሁኝ። ክርስትና ስማችሁንም አንድ ላይ። እግዚአብሔር ጸጋና በረከት ለቤታችሁ ያብዛ። እግዚአብሔር ከሁላችሁ ጋር ይሁን። ዛሬ የምንማረው በሰለሞን መመላለሻ በቤተ መቅደሱ ስምዖን ጴጥሮስ ከመንፈስ ቅዱስ መውረድ በኋላ ስብከት ሰብኮ ነበር ተነስቶ በሰለሞን መመላለሻ ንጉሥ ሰለሞን በሚወጣበት መመላለሻ አጠገብ በቤተ መቅደሱ ግቢ ውስጥ በሰበከ ጊዜ ብዙ ሰዎች ነበሩ። ቤተክርስቲያኑ ቤተ መቅደሱ ውስጥ ምኩራብ ሳይሆን ይሄኛው ትልቁ ቤተ መቅደስ ነው። አይሁድ ፋሲካ ቀርቦ ስለነበረ ሚሊየንስ አይሁድ በከተማይቱ አካባቢ ነበሩ እና በዛ መቅደስ ብዙ ሰዎች ነበሩ። ከብዙ ሰዎች ውስጥ 3000 የሚሆኑት የስምዖን ጴጥሮስን ንግግር በደንብ ሰምተው ነበር። ስብከቱን ሰምተው ነበር። ከሰሙ በኋላ ይህም በሰሙ ጊዜ ቁጥር የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህም በሰሙ ጊዜ ልባቸው ተነካ። ጴጥሮስን ሌሎችንም ሐዋርያትን ወንድሞች ሆይ ምን እናደርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይል ዘንድ ያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ መንፈስ ቅዱስን ተቀበሉ አሏቸው። እንግዲህ ተናጋሪው ስምዖን ጴጥሮስ ነው። ጌታችን ከአሳስጋሪ ጠርቶ ወደ ሐዋርያነት ያመጣው ነው። ይህን ሰው ላለመስማት ብዙ ምክንያቶች ነበሩ። ይህ ሰው የገሊላ ሰው ነው። የቤተ ክህነት ትምህርት ያልተማረ ነው። በአይሁድ ስርዓት በአይሁድ ረበናት እግር ስር ተቀምጦ መጽሐፍትን ብሉያትን ያጠና ሰው አይደለም። ስለ ዓሣ ማስገድሎት ጠይቁት። የቱኛው የጥብርያዶስ ባህር ብዙ ዓሦች እንደሚያዝበት ያውቃል። ምን ያህል ጥልቀት እንዳለው ባህሩ ጠይቁት ያውቃል። እሱ ወዛደር ነበር። ዓሣ አስግሮ የሚያድር ነበር፣ ሸጦ የሚያድር ነበር። አሁን ግን የእግዚአብሔርን ሕዝብ የእግዚአብሔርን ዓሣ የሚይዝ ነበረ እና እሱን ላለመስማት ብዙ ምክንያቶች ነበሩ። አለመማሩ በቂ ነው። አልተማረም ብሎ ማየት፣ በወረቀቱ በረበናት ምስክር ያልተሰጠው ሰው ነበረ። ግን የአይሁድ ልበቀን አይሁዶች ግን ጌታ ኢየሱስ ክርስቶስ በሱ ውስጥ መንፈሱ እንደሚናገር ስለገባቸው ልባቸው ሲነካ ምን እናደርግ ብሎ ጠይቀዋል። የሚናገረው ነው የሚናገረው ብሎ አላሰቡም። እነሱ ያሰቡት በስምዖን ጴጥሮስ አፍ እግዚአብሔር ተናገረን ብለው ነው። እግዚአብሔር በቃሉ ውስጥ ፈለገን፣ ተናገረን፣ ልባችንን ነካው፣ ድንጋያችንን ሰበረው ብለው ነው ያሰቡት። በዚህ ምክንያት ግብረ መልሳቸው ምን እናደርግ ብሎ የመታዘዝ ዝንባሌያቸውን አሳዩ። ከዛም እንዲጠመቁ በኢየሱስ ክርስቶስ ስም መንፈስ ቅዱስ እንዲቀበሉ ጋበዛቸው። ይህንን አድርገው በአንድ ጊዜ 3000 ክርስቲያኖች ወደ ቤተክርስቲያን ተጨመሩ።
እነዚህ ምናድርግ ያሉ ሰዎች ክርስቲያኖች ለመሆን የቤተክርስቲያን አካል ለመሆን ምቹ ነበሩ። ይኸውላችሁ እግዚአብሔር በተለያየ ዘመን በተለያየ መንገድ በአውደ ምሕረትም በሚዲያም ይናገረናል። ሲናገረን ሁለት አይነት ሰሚዎች ተቀምጠው ያዳምጣሉ። የመጀመሪያዎቹ ሰሚዎች ምን እናድርግ የሚሉት ናቸው። ለተናጋሪው መልስ የሚሰጡ ናቸው። እግዚአብሔርን በመልስ የሚያከብሩ ናቸው። ይኸውላችሁ የሚናገረው ፍላጎት ሲኖረው ነው። ሰው ካልፈለገ አንዲትም ቃል አይናገርም። ጌታ ኢየሱስ ክርስቶስ መናገር ስላልፈለገ በንጉሥ ሄሮድስ ፊት አንድም ቃል አልተናገረም። ጌታችን ኢየሱስ መናገር ስለፈለገ በተራራው ላይ ቆሞ ከማቴዎስ ወንጌል ምዕራፍ 5 ከምዕራፍ 8 ያለውን ሰበከ። መውደድ ሲችል ሲወድ ሲፈልግ ይናገራል ጌታ። ደግሞ ጌታ ሲቀየም ዝም ይላል። አሁን ግን በዚህ ዘመን ግን እግዚአብሔር በአንድም በሌላ የሚናገርበት ዘመን ነው። በጣም ድንቅ ድንቅ መዝሙሮች ይዘመራሉ፣ ድንቅ ግጥሞች ይገጠማሉ። በጣም ድምፃውያን መንፈስ ያላቸው ዘማሪያን አሉ። በጣም አስገራሚ ሰባኪያን አሉ። በጣም ብዙ መጽሐፍቶች አሉ። ብትሄዱ መንፈሳዊ መጽሐፍት ቤት ብትሄዱ መቼ የተጻፉ ብላችሁ መገመት የማትችሏቸው የአገር መጽሐፍቶች ታያላችሁ። በየቀኑ ሰርክ ማታ ጉባኤ ይሰበካል። በየእሁዱ በየቀዳሚው ይሰበካል። ዛሬ ሶሻል ሚዲያው ቲክቶክ፣ ዩቲዩብ ወንጌል ይዞ ይወጣል። ዛሬ ንስሐ ያልገባን መቼም ንስሐ እንገባ ወቁ። በጣም እግዚአብሔር የሚናገርበት ዘመን። የሚናገሩ ሰዎች እግዚአብሔር ሲናገር መልስ የሚሰጡ ሰዎች አሉ። ምን እናድርግ የሚሉ አሉ። ልባቸውን በጣም በየዋህነት የሚከፍቱ ቅኖች አሉ። ለቅኖች ምስጋና ይገባቸዋል። እግዚአብሔር ቃል ትውልዳቸውም ትባረካለች። ጌታቸውን በቅን የሚሰሙ አሉ። ሁሌም ቢሆን እግዚአብሔር ይናገራል ብሎ ማድመጥ ተለማመዱ። ቀሲስ አሸናፊ ያስተምር፣ ዘበነ ያስተምር፣ ሄኖክ ያስተምር፣ ከበደ ያስተምር፣ እግዚአብሔር ተናገረን በሉ። ከስጋና ከደም አትነሱ። እግዚአብሔር ተናገረን ስንል ይናገረናል። እንደ እምነታችን ነው የሚናገረን። ልባችን ጋር የሚደርስ ጥግ የሚደርስ ቃል ይሰጠናል። እንዲህ አይነት ልምምድ ይኖራችሁ። ቤተክርስቲያን ውስጥ ሳድግ ሁለቱንም አይነት ሰው ሆኜ አውቃለሁ። መዛኝ ገማች ሰሚ ሆኜ አውቃለሁ። አማኝም ሆኜ አውቃለሁ። በሁለቱም መንገድ በህይወቴ ውስጥ ግን ህይወት የቀረልኝ በየዋህነት በሰማሁበት ጊዜ ነው። ሲሰበክ ሰባኪውን በማላይበት ጊዜ ነው። አንዳንድ ጊዜ የግል ህይወቱን እያየን የምንበሳጭበት ሰባኪ ሆኖ ይመጣል። እሱ በስማም ሲል እሱን ያንን ሁሉ ረስተን በእሱ አፍ የሚናገረውን እግዚአብሔርን አድርቀን ልንመለስ እንችላለን። ሰምተን አሜን ብለን። ረጋሚው በለዓም እኮ ነው እስራኤልን የመረቃቸው። ከበለዓም አፍ የሚወጣውን ቃል አሜን ማለት ይከብዳል። ሀብተ መርገም የተሰጠው ነው የሚሉት አባቶቻችን። ሁልጊዜ ከአፉ እርግማን ነው። ተቃጠሉ፣ ድረቁ ብሎ የሚራገም ሰው እግዚአብሔር ግን አፉን ሲቀይረው ከያዕቆብ ኮከብ ይወጣል። አየዋለሁ ግን አሁን አይደለም፣ መለከተዋለሁ፣ ማንም አያቆመውም ይህን ህዝብ እያለ ህዝቡን ሲባርክ ህዝቡ አሜን አለ። በለዓም ሲባርክ አሜን አለ። ከበለዓም አልጀመሩም፣ ከመልእክቱ ጀመሩ። ምን እያለ እንደሆነ ሰሙና አሜን አሉ። አንዳንዴ የሚናገረን በለዓም ሊሆን ይችላል። ገንዘብ ተከብሎት የሚሰልበን ሰባኪ ሊኖር ይችላል። በዛ ውስጥ ግን በረከት ፈልጉ፣ በዛ ውስጥ ግን ህይወት ፈልጉ። እግዚአብሔር ምን እያለኝ ነው በሉ። ሰባኪው እየሰደባችሁ እንዳይመስላችሁ። ምን እያለኝ ነው፣ ልቤ ውስጥ ምን መልእክት እያመጣ ነው ማለት ይቻላል። ቅን ሁልጊዜ መብራት ይመለከታል፣ የሚሻል መንገድ ያሳያል እግዚአብሔር። የቅኖች አስተማሪ ሰው አይደለም እግዚአብሔር ነው። ክፉም ሰው ይናገር፣ በጎም ሰው ይናገር፣ ምርጥ ሰባኪም ይናገር፣ ልበ ጠማማ ሰባኪም ይናገር፣ ቅን ሰዎች ግን የሚማሩት በዛ በኩል በእግዚአብሔር ነው። ይህን እወቁ። ስለዚህ ከሰባኪው መጀመር አይገባም። እና አንዳንዶቻችን እንደዚህ በቅንነት ምን ላድርግ ብለው ቶሎ የሚመለሱ ንስሐ ግቡ ሲባሉ ንስሐ የሚገቡ፣ መጽውቱ ሲባሉ ምጽዋት የሚሰጡ፣ ተስተካከሉ ሲባሉ የሚስተካከሉ፣ ተታረቁ ሲባሉ የሚታረቁ፣ በህይወታቸው ስብራታቸውን የሚያስተካክሉ ብዙ ምዕመናንና መንፈሳዊ ሰዎች ምድራችን ላይ አሉ። እግዚአብሔር ይባርካቸው። ሁለተኛዎቹ ደግሞ ጥመትን ይዘው የሚሰሙ ናቸው።
ሁልጊዜ መቃወም ነው ስራቸው። እነሱ ግን ያሉት ቤተክርስቲያን ውስጥ ነጠላ ለብሰዋል። ለሊት ሰዓታት አይቀሩ፣ መሐሌት አይቀሩ፣ ቅዳሴ ገና ቅዱስ ሳይባል ይመጣሉ። ከኪዳን በፊት ይቆማሉ። ፈጽሞ ግን ሰምተው ያውቁ። እነሱ ሁሉ ሰው ቆሻሻ የነካው እንጨት ነው ይመስላቸው። ብዙ ነገር የሚያውቁ ይመስላቸዋል። የተሻሉ ሰዎች እንደሆኑ ይረዳሉ። ግን ትንሽም እርምጃ ወደፊት ከማንም ሰው ወደፊት ሄዱ አይደለም፣ ብዙ እርምጃ ወደኋላ የቀሩ ናቸው። አንድ ጊዜ አንድ ፖድካስት ለመቀረጽ ተሰብስበን ሄድን መምህራን። ያው ከመቀረጻችን በፊት የካሜራ ሴቲንግ ውስጥ እስኪስተካከል ድረስ ከአንዳንዶች ከነበረው ክሩ መካከል አንደኛው በጣም ብዙ ይናገራል እና አብዛኛው የሚናገረው አገልጋይ የሚተች ነው። በቃ አገልጋይ እንደሌለ፣ ደህና ሰው እንደሌለ፣ እግዚአብሔር ቤተክርስቲያን ደህና ሰው እንደሌለ አድርጎ በጣም ብዙ አስተያየት ይሰጣል። በኋላ ትምህርቱ እንዳለቀ ፖድካስቱ 1 ሰዓት ተኩል አካባቢ ሆነ እንዳለቀ እንዳለ ክሩ የሚቀርጸን ምን የሚለን ብዙ ክሩ ነበርና ስንጨርስ ጠየቅን፣ ምን ተማራችሁ ብለን። ሁሉም የተማረውን ሲናገር አንድም ነገር ያልተናገረው እሱ ነው። ለምን አልተማረም? የሚሰማ የነበረው አውቃለሁ፣ ምን ይነግረኛል፣ ምን አዲስ ነገር ይነግረኛል ብሎ ነው ሰባኪዎቹ ይሰማ። ይሄ ማለት ነው በእግዚአብሔር ቤት ውስጥ ቀዳሚ ገቢዎች፣ ሌሊት መጪዎች፣ ሰዓታት ማለት የማይቀሩ ወንጌሉ ስብከቱ ሲሰበክ የሚሰሙ አንድም ቀን የማይማሩ ናቸው። እነዚህን ከመሆን እግዚአብሔር ያድነን። እንደዚህ አይነት ሰዎች አሉ፣ ጠማማ ሰማይ ሁሌ አንድ ነገር አጣሞ ይረዳሉ። ስትናገሯቸው እግዚአብሔር ሲናገር ሰውን ሲወቅስ ይሁን እየሰደበን ነው አሰድቡን ይላሉ ማለት ነው። የሚሰሙት ከጓቸው ተነስተው እንጂ ከእግዚአብሔር ሐሳብ ተነስተዋል። እኔ ቆሻሻውን ኃጢአተኛውን ሰው እግዚአብሔር ይገሥጸኝ ይሆን ብሎ አያስቡም። አልፈጠረባቸውም። እንደዛ ተሰደብን። ስለዚህ ወደማይሳደብ እነሱ የሚሉት የእነሱን ኢጎ የማይነካ የእነሱን ግብዝነት የማይቃወም ሰባኪ ፈልገው ቤተክርስቲያን ሊቀይሩ ይችላሉ። በተለይ በውጭ ሀገር የእያንዳንዱ አጥቢያ የራሱ መብት ባለበት ሀገር የሚኖር ሰው እንደዚህ የባሰ በሽተኛ ነው። አንዱ ጋር ሲነካ ኩርፎ አንዱ ጋር ሄደ። ከእግዚአብሔር ፊት እንደኮበለለው እንደ ዮናስ ያደርገዋል ማለት ነው። እግዚአብሔር እየተናገረው ወደ ስፔን ለተርሴስ የሄደው ዮናስን ይመስላል። ገንዘብ ስጡ ሊል ይችላል ሰባኪው። ሊበሉት ነው ሊበሉት፣ ሁሌ ገንዘብ ነው፣ ሁሌ ብር ነው የሚለው። አንድም ብር አይሰጥም፣ ሰጥቶ አያውቅም። ብዙ ጊዜ ሳጥን ውስጥ ገንዘብ መከቶ ማያውቅ፣ አስራት ከፍሎ ማያውቅ፣ ረድኤት እርዳታ አድርጎ ማያውቅ ሰው ያው በሉት የሚለው እሱ ነው። ይኸውላችሁ የእግዚአብሔር ቃል ለንጹሐን ሁሉ ንጹሕ ነው ይላል አይደል? ለተዳደፉት ደግሞ ሁሉ ምድፍ ነው። ደስ ያልኩ ነው የሚረዳው። ስጡ ስትሉት ለእግዚአብሔር ቃል መታዘዝ አልፈጠረበት፣ ስሜቱን ነው የሚያምነው። ንስሐ ግቡ፣ ታረቁ፣ አይታረቅም። ማላከብኝ ደግሞ ነው የሚለው። አንዳንድ እግዚአብሔር አራግፎ ነው የሚናገረን። ታውቃላችሁ፣ እንደ ጨርቅ ያራግፈናል። ያው ምስጢሬን ሰልሎ ሰምቶ ነው የሚለው። መምህር ዘበነ በሚያስተምር ጊዜ አንድ ጊዜ ጎላ ሚካኤል አንድ ወጣት ልጅ ሊደበድቡ መጣ። ያዙ ይልቀቁኛል እና አንድ ሌላ ጓደኛው የዘበነ መምህር ዘበነ ተማሪ ነው፣ ይስማ ብሎ እግዚአብሔር ቃል ልጆት የመጣ ነው። እሱ የሚለው እንዴት የኔን ገበና አደባባይ ትናገራለህ ነው። የእሱ ገበና ተነግሮት የመጣ ሰባኪ ነው የመሰለው። እግዚአብሔር ሲናገር ገበናዬን አወጣችሁ አሰጣችሁት፣ እናንተ ጋር አልመጣም፣ ጴንጤ ቦኑ ይሻላል የሚሉ ሰዎች አሉ። ምን እናድርግ ነው የሚባለው እንደ ሐዋርያ ዘመን አባቶቻችን ማለት ነው እንጂ ይህ በንቀት መስማት፣ በተቃውሞ ማዳመጥ መጥፎ በሽታ ነው። ላለመለወጥ፣ ላለመቀየር እንቅፋት ይሆናል። በአጠቃላይ እግዚአብሔርን ቃል በተቃውሞ የሚሰማ ከሰባኪው ይነሳል፣ ከጫማው ከልብሱ የተሻለ ኑሮ ካለው ይሄ ድሃ ነው የሚያስተምረኝ ብሎ ያስባል። አያችሁ፣ ህይወት በመቃብራችን ነው፣ በትንሣኤያችን ነው የሚለካው።
በወርቃችን በብራችን ትተነው በምንሄደው ወረት አይደለም የሚለካው፣ በጨርቃችን አይደለም የሚለካው። እኩል በምንሆንበት መቃብርና በፊቱ በምንቆምበት ትንሣኤ ነው የሚለካው ህይወት። ይህን አስብ። በቃ ይሄ ድሃ ነው የሚያስተምረኝ። የእኛ ቤተክርስቲያን እንደተማር ነው እንዳስተማሩ ቢሆን ስንት ሰው ንስሐ ይገባ ነበር። ሰሚዎች ግን እኩል አይደለም። አንዳንዱ በቀን ይሰማል፣ አንዳንዱ ግን ተጣሞ ይሰማል። ተጠንቀቁ፣ እግዚአብሔር ልጆች ከመጣ ተጠንቀቁ፣ እንዳያጠፋን ጥመት። መጥፎ ነገር ነው ይወላችሁ። ክፉም ይለመዳል፣ ክፉም ዘር ነው ያድጋል። ቅንነት እንደሚያድግ ጥመትም ያድጋል። በኋላ ማትነቅሉት ነው የሚሆነው ከተለማመድ ነው። ተው ልቤ ማለት ይገባል። ተው ልቤ፣ ድንጋዩን ልቤን ስበረው። ድንጋይ ነኝ በፊት መስማት አልቻልኩም። ይኸው ዘመናቱን ሁሉ ቤተክርስቲያን ተቀምጬ አንድ ቀን ልቤ ተከፍቶ አልሰማሁም። ስተችን የኖርኩት ይቅር በለኝ ይባላል። ሀበነ እግዚኦ አይንተ አእምሮ፣ እግዚአብሔር የውስጥ የልብን አይን ስጠን ይባላል። አባቶቻችን እንደሚጸሉት ስጠን፣ አይኖቻችንን ክፈት ይባላል። ልቤን ክፈት ይባላል። ድንጋይ ልብ ይዘን ነጭ ለብሰን እንደ ደህና ሰው ገብተን የምንወጣ ሰዎች ለልባችን መጸለይ ያስፈልጋል። ድንጋዮች በውሃ ቢሆን መኖራቸው፣ ነገር ግን በእነሱ ህይወት የለባቸው። ድንጋዮች ውሃ ውስጥ አሉ፣ ግን ህይወት አላቸው። አይዋኙም እንዳሳ። እነሱን አታርገህ ማለት ይገባል። እግዚአብሔር ልጆች ሰሚዎች ሆይ እንዴት እንደመሳ መጠንቀቅ ያስፈልጋል። ሁለቱም ሰሚዎች ስላሉ ከሁለቱ የተሻለው መሆን ያስፈልጋል። ይቆየን። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነት እናታችን የቤታችን ረድኤት በረከት የሚላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይክ አድርጋችሁ ውጡ። መናገዛትን እናት ማገዛት ትርሱ 9114138 ስልኬ ነው። ዋትሳፕ፣ ቫይበር፣ ቴሌግራም ላይ ያለው ቀሲስ አሸናፊ ገብረ ማርያም ነኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም